በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የቻናሌ ቤተሰቦች እንደምን አላችሁ? ናለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። እንኳን አደረሳችሁ አደረሰን። ጥቅምት 7 ተከብሮ የሚውሉ ቅዱሳን አጋዕዝተ ዓለም ቅድስት ስላሴ ወርሃዊ መታሰቢያ፣ ሌሎች ቅዱሳን አባቶች ዓመታዊ ዕረፍታቸው በዓል እንኳን አደረሳችሁ አደረሰን። ለታላቁ ገዳማዊ ቅዱስ አባ ጳውሊ ዓመታዊ ዕረፍት በዓል በሰላም አደረሳችሁ አደረሰን። አባ ጳውሊ መስተጋድል ቅዱሳን የመሰሉ አባቶች መስተጋድልን ይባላሉ። በግዕዙ ለሃይማኖታቸው እስከ ደም ጠብታ እስከ መጨረሻ ህቅታ ድረስ መጋደላቸው የሚያሳይ ነው። መጋደል ጎዳናው ብዙ አይነት ነው። ከራሱ ጋር የሚጋደል አለ፣ ከዓለም ጋር የሚጋደል አለ። የቅዱሳኑ ተጋድሎ ግን በዋነኝነት ከሁለት አካላት ጋር ነው። በመጀመሪያው ፍትወት እኩያን ኃጢያን ከሚያመጡ አጋንንት ጋር ሲሆን፣ ሁለተኛው ደግሞ ሃይማኖታቸውን ካዱ ለጣዖትም ስገዱ ከሚሉ ካዲያን ጋር የሚጋድሉ ትግል ነው። በተለይ ሁለተኛው እስከ ሞት የሚያደርስ ውሳኔ ይጠይቃል። ታላቁ አባ ጳውሊ ገዳማዊ ጻድቅ እንደመሆኑ ትግሉ የነበረው ከአጋንንት ጋር ነው። የዚህን ቅዱስ ህይወት ለመረዳት ግን አንድ ነገር ልብ እንድትሉ ያስፈልጋል። ያለንበት ዘመን ክርስትናን በራድ ወይም ቀዝቃዛ በመሆኑ የቀደሙ አባቶች የጸኑ ተጋድሎ አንዳንድ ግራ ሊያጋባን ተመልክተናል። ቅዱሳን ሁሌም አንድ ነገር እያሰቡ ይኖራሉ። ይኸውም በዘመኑ በርካቶች የረሳ ነው ወይም ማስተዋስ የማንፈልገው ነገር ይመስላል። ሰማያዊ አምላክ ከዙፋኑ ወርዶ በተዋሕዶ ስጋ በቃል ሊገለጽ የማይችል መከራን ስለ እኛ ተቀብሏል። ክርስትና ማለት ቀራንዮን በልቡ ውስጥ መሳል ነው። ፍቅሩ መስቀል የጌታን ውለታ የሚያስብ ማንኛውም ሰው የትኛውም አይነት መከራ ቢመጣበት አይታወክም። ቅዱሳኑም የፍቅራቸው የትዕግስታቸው ምስጢር ይህ ነው። ጌታ የሚወድ ቢኖር የሞቱን መስቀል ተሸክሞ ይከተለኝ ማቴዎስ 16:24 እንዳለው ቅዱሳኑ ይህንን ቃል በቃል ሲፈጽሙ እንዲሁ እንመለከታለን። ታላቁ አባ ጳውሊ የተወለደው በላይኛው ግብጽ አካባቢ ሲሆን ዘመኑም 4ኛው መቶ ክፍለ ዘመን ነው። ለክርስቲያን ወላጆች መንፈሳዊ ነገሮች ተምሮ በወጣትነቱ መንኗል። ያ ዘመን እልፍ አእላፍ ቅዱሳን የነበሩበት ነውና ወደ መጣው አካባቢ ሄዶ ምናኔን ተምሯል። ስርዓተ ገዳም ማለትም አገልግሎትን፣ ፍቅሩን፣ ተጋድሎንና የመሳሰሉትን ከተማረው በኋላም ደቀ መዝሙሩ አባ ሕዝቅኤልን አስከትሎ ለዋናው የተጋደለው ህይወት ወደ በረሃ ወጣ። አባ ጳውሊ ዘወትር በፍቅረ ክርስቶስ ይመሰጥ ነበርና የተጋድሎ ምርጫው ልዩ ሆነ። አንድ ቀን እንዲህ ሲል አሰበ። ጌታ ሆይ አንተ ለኛ ለኃጢያን ኀፍረተ መስቀል ታገስክ፣ ሞትን ከሞትክልን፣ እኛ ደግሞ ስለ ንጹሕ አምላክ ስንል እልፍ ሞት መታገስ አለብን። ይህን ብሎ ከወትሮ በተለየ መንገድ ሊጋደል ጀመረ። በዚህም ጀግና የጸና ተጋድሎውን ምክንያቱም 7 ጊዜ ሞቶ 7 ጊዜ ተነሳ።
አንደኛ እግሩን ከረጅም ዛፍ ላይ አስሮ ወደታች ተዘቅዝቆ ይጸልይ ጀመረ። ህልምም እንቅልፍም እረፍትም አልነበረውምና ደሙ በአፍንጫው ፈሶ አለቀ። እንዲሁም በሆነ በ40ኛው ቀን ሞተ። መልአክ እግዚአብሔር መጥቶ ከሞት አስነሳው። ሁለተኛው ጥልቁ ባህር ውስጥ ሰምጦ እንዳስለመደው ይጸልይ ጀመረ። ከባህር ሳይወጣ ከቆመ ሳያርፍ ከዘረጋ ሳያጥፍ ለ40 ቀናት ጸለየ። በዛም ሰላም ለሁለተኛ ጊዜ ሞተ። እዛ ሳለም ሁለተኛ ጊዜ ሞተ። ቅዱስ መልአክ መጥቶ ከሞት አስነሳው። ሶስተኛው እርሱ የሚኖርበት መጠማው አካባቢ ረጅም ተራራ ነበረና ወደዛ ወጣ። ከተራራው ጫፍ ሆኖ ወደ ታች ተመለከተ። የተጠራረበ ድንጋዮችን በየመንገዱ ተሰልፈው ነበረ። በዛችም ቅስፈት የጌታችን ሕማማት ፊቱ ቢደቀንበት ከላይ ወደ ታች ተወርውሮ ሄደ። በየመንገዱ ያሉ ድንጋዮች ቢቀበሉት አካሉን እየተነፈና እየተቆራረጠ በየመንገዱ ቀረ። በዚያም ሞተ። አሁንም ፈጣሪው ከሞት አስነሳው። አራተኛው አንድ ቀን ደግሞ ዕለተ አርብ ነበረ። የጌታን ሕመም እያሰበ የሚያደርገውን ጠፋ። ከቆመበት አካባቢውን ትልቅ ዛፍ ነበርና ወደዛ ወጥቶ ሲመለከት ከመሬት ላይ የተነጠፈ ትልቅ ድንጋይ አየ። ከላይ ወደ ታች ሲወድቅና ድንጋዩ ላይ ሲያርፍ ለሁለት ተከፍሎ ሞተ። አሁንም ፈጣሪ ትእዛዝ ተነሳ። አምስተኛ በሌላ ቀን ደግሞ በዕለተ አርብ ጭንቅላቱንም ከእግሩ ጋር አስሮ ይጸልይ ገባ። ያለ ምንም እህል ውሃና ያለ እንቅልፍ ለ40 ቀን ቆይቶ ሞተ። እንደገና ተነሳ። እጅጉን ሊመለከቱት እንኳን በሚከብድ የጉድጓድ ውሃ ውስጥ ገብቶ ለ40 ቀን እጁንም ዘርግቶ ቢጸልይ ከጭንቅ ብዛት ነፍሱ ከስጋው ተለየች። ሰባተኛ አንድ ቀን እንደዚሁ የጌታን ሕመም እያሰበ ወደ ጽኑ ቆላህ ወረደ። በአካባቢ ከአሸዋ በቀር ምንም አልነበረምና ቆሞ ሲጸልይ አሸዋው ውጦ ያፍነው ለ7 ጊዜ ሞተ። በዚህን ጊዜ ግን ሊያስነሳው የመጣው እንደ ወትሮ ቅዱስ መልአክ ሳይሆን ራሱ የክብር ባለቤት መድኃኒታችን ክርስቶስ ነበረ። ጌታችንም አባ ጳውሊ ከሞተበት አስነስቶ ወዳጄ ባለው ስለ እኔ ፍቅር እጅግ ተሰቃይህ አለው። ቅዱሱ ግን ጌታዬ ሆይ የኔ መከራ ባንተ መከራ ስታስብ እምንት ነውና እባክህ ስለ ስሚ ሌሎች መከራዎች እንዲቀበል ፍቀድልኝ። ገና ሕመሜን አስብ አልረካውም አለው። ጌታ ግን የለም መከራ ይበቃሃል፣ መጥቼ እስኪወስድህ ድረስ ከአባ ቢሶይ ጋር ቆይ ብለው ባርኮት አረገ። አባ ጳውሊም እንደ ታዘዘው በአባ ቢሶይ ገዳም ከቅዱሱ ቢሶይ ጋር ቆይቶ በዚች ቀን አርፈዋል። ይቺ እረፍት ለ8ኛ ጊዜ ሆኗል ተቆጥራለች። የቅዱሱ ዜና የጻፈው ደቀ መዝሙሩ አባ ሕዝቅኤል ሲሆን ያሰፈረው እንባው እንደ ጅረት
እየወረደ ነው። አባታችን ሊቃውንትስ ታላቁን ጻድቅ ሲያመሰግኑት እንዲህ አይደለም። ውስጠ ገድል ጽኑ ዘአልቦ ሚምአ ወደቀ ስብአ ወተን ሳኤብ ስብአ። አምላክ አባ ጳውሊ በጻድቁ ላይ ያሳደረው ፍቅሩን ያሳድርብን፣ ከበረከቱም ያድለን፣ አሜን። ጥቅምት 7 ቀን የሚከብሩ ዓመታዊ የቅዱሳን በዓላት አባ ጳውሊ መስተጋድል፣ አባ ሕዝቅኤል ጻድቅ፣ ቅዱስ ሚናስ ሰማዕት፣ ቅዱስ ሐናሲ ሰማዕት። ወርሃዊ በዓላት ስሉስ ቅዱስ አቡነ መንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የባይታዊ አለቃ፣ አባ ዳንኤል ዘገዳም ሰዓት፣ አባ ጳውሊ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያ፣ ቅዱስ አግናጢዮስ ለአንበሳ የተሰጠ። እኔን መከተል የሚወደኝ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጠዋል? ማቴዎስ 16:24። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ቆየን። የጻፉልን ቃለ ሕይወት ያሰማልን አባቶቻችን፣ አሜን። ይሁን ይደረግልን።